ሕዝበ ክርስቲያኑ ከእግዚአብሔር እናት ቀጥሎ ከመላእክትና ከቅዱሳን ሁሉ ቅዱስ ሚካኤልን እጅግ ያከብራል፣ አማላጅነቱንም ይማጠናል። ሁሉም ክርስቲያን ቅዱስ ሚካኤልን እንዲህ ብሎ ይለምነዋል። የመላእክት አለቃ ቅዱስ ሚካኤል ሆይ የተጨነቁትን ዘወትር እንደምትረዳቸው ሁሉ እባክህ እኔንም ለመርዳት ክንፍን ዘርግተህ ፈጥነ ድረስልኝ። ቅዱስ ሚካኤል ሆይ ለሰው ልጆች ይቅርታን ለማስገኘት ወደ ልዑል እግዚአብሔር አሻቅበው ለሚማልዱ ዓይኖች ሰላምታ ይገባል። ቅዱስ ሚካኤል ሆይ መሬትና ውሃ ያልተቀላቀለበት ከነፋስና ከእሳት ብቻ ለተፈጠረው መላካዊ ገጽታ ሰላምታ ይገባል። የእግዚአብሔር ባለሟል ሆይ በእግዚአብሔር ፊት በጎ መዓዛ ያለውን መስዋዕት የምታሳርግ አንተ ሚካኤል ነህና የእኔን የባሪያህንም ጸሎትና ልመና አሳርግልኝ። ሁሉም ክርስቲያን ቅዱስ ሚካኤልን እንዲህ ብሎ ይለምናል። ሰላም እንደምን አላችሁ ውድ የንሴቦ ቲቪ ቤተሰቦች፣ በዛሬ ታሪካችን የቅዱስ ሚካኤልን ታሪክ በሰፊው ይዘናል። ይህንን ቪዲዮ ላይክ፣ ቻናሉንም ሰብስክራይብ በማድረግ የንሴቦ ቲቪ ቤተሰብ ይሁኑ። ወደ ዛሬው ታሪካችን እናልፋለን። ሚካኤል ማለት ማን እንደ እግዚአብሔር ማለት ነው። የዚህን ክቡር ስም ታሪክ እንድናውቅ የቅዱስ ሚካኤልን ታላቅነት እንድንገነዘብ በሐሳባችን ወደ አሳዛኝ የመላእክት ውድቀት መመልከትና ወደ ኋላም መለስ ብለን ማየት ያስፈልገናል። እግዚአብሔር መላእክትን ከፈጠራቸው በኋላ እምነታቸውን ለማወቅ ለጥቂት ጊዜ ከፊታቸው ተሰወረ። ያን ጊዜ ከመላእክት አንዱ የነበረው ሳጥናኤል እግዚአብሔር የሌለ መስሎት፣ ፈጣሪው የማያየው መስሎት ፍጡር መሆኑን ረስቶ እንደ አምላክ ፈጣሪ መሆንን ተመኘ። እግዚአብሔርን ማገልገል አልፈልግም፣ እምቢ አልታዘዝም፣ ወንበሬንም ከሰማይ በላይ በከዋክብት መካከል አስቀምጣለሁ፣ እንደ ልዑልም እሆናለሁ፣ እርሱን እመስላለሁ፣ ከእርሱ ጋር እኩሉኜ እስተካከላለሁ እያለ በትዕቢት ተሞልቶ የሚያዋጣውን አምላክ ካደ። እንደ ፈጣሪው እንደ እግዚአብሔር ስልጣንን ለመጨበጥ ሞከረ። ይህንን መጥፎ ሐሳቡንም ብዙዎቹ መላእክት ተከተሉትና አብረውት ከእርሱ ጋር ወደቁ። በዚህ አይነት በፈጣሪያቸው ፊት ይህ ነው የማይባል ትልቅና አሳፋሪ በደል ፈጸሙ። ቅዱስ ሚካኤል ግን መልአክ ከነበረው ከሳጥናኤል ጋር አብረው ከወደቁት እጅግ በሚበልጡ ጀግና ታማኝ መላእክት ጋር ሆኖ እነርሱን በመምራት ከዚህ አስከፊ ክደት ነፃ ሆኖ በአምላኩ በፈጣሪው እምነት ጸንቶ ኖረ። ራሱን ዝቅ አድርጎና ተንበርክኮ ለፈጣሪው ሰገደና ምስጋናውን አቀረበ። ይህ ብቻ አይደለም። የቅዱስ ሚካኤልን ትህትናና ቅድስና የሚገልጥና የሚያንጸባርቅ ከዚህ ሌላም የሳጥናኤልና ከሳጥናኤል ጋር አብረው ተባብረው የወደቁ መላእክት ትዕቢታቸውና ክደታቸው እጅግ አስቆጥቶት በዚያ አኳያ በአምላክ ፍቅር ተቃጥሎ ማን ነው እንደ እግዚአብሔር ፈጣሪና ልዑል አምላክ እያለ ፎክሮ ከሃዲ የሆኑትን መላእክት ሊዋጋ ተነሳ። ያን ጊዜ ታላቅ ጦርነት ተቀሰቀሰና ሚካኤልና የእርሱ ታማኝ መላእክት በዘንዶ ከተመሰለው ሰይጣንና ተከታዮቹ ጋር አመፀኞችና ሽፍቶች መላእክት ጋር ከባድ ጦርነት ገጠሙና ዲያብሎስና ግብረአበሮቹ ከመንግሥተ ሰማያት ወደ ምድር ወደ ገሃነመ እሳት ተጣሉ። ለዘላለምም ከሰማይ ተባረሩ። በዚህ ሁኔታቸው ለእነርሱም በመንግሥተ ሰማያት ምንም ስፍራ አልተገኘላቸውም። ይህም ቅዱስ ዮሐንስ በራእዩ
ምዕራፍ 12 ቁጥር 7 ላይ የጠቀሰው ነው። ቅዱስ ሚካኤል በአምላክ ኃይልና ሥልጣን ሳጥናኤልን ከግብረ አበሮቹ ጋር ወደ ገሃነመ እሳት ጣላቸው። ማን እንደ እግዚአብሔር ብሎ ቅዱስ ሚካኤል ሊቀ መላእክት መነሳቱ ታማኝና ትሑት የእግዚአብሔር አገልጋይ መሆኑን አስመስክሯል። ሳጥናኤል ግን በፈተና ጊዜ እግዚአብሔር ለዘወትር የተሰወረና የሌለ ስለመሰለው ደፋርም በመሆኑ እግዚአብሔርን ካደው። ፍጡር መሆኑ ተዘንግቶት በአሸዋ የቆመ ዙፋንን ሰርቶ ወደ ፈጣሪ ማዕረግ ለመውጣት ፈለገ። ነገር ግን እንኳን የአምላክን ማዕረግ ይቅርና ሲፈጥረው የነበረውን የገዛ ራሱን የመላእክት ማዕረግ ተገፎ እርግማኑን ተሸክሞ ለዘላለም በገሃነመ እሳት እንዲሰቃይ ተፈረደበት። ቅዱስ ሚካኤል ግን በፈተና ወቅት እግዚአብሔርን አልካደም። እርሱ ዘወትር ፍጡር፣ እግዚአብሔር ደግሞ ፈጣሪ እንደሆነ አልካደም። እንደ ሳጥናኤል አልተሳሳተም። በትህትናና በእምነት እግዚአብሔርን ያገለግል ስለነበር ተቃዋሚ ሆኖ የተነሳውን ሳጥናኤል በርትቶ ተዋጋው። እግዚአብሔርም በቅዱስ ሚካኤል ታላቅ ፍቅርና ከፍ ያለ እምነት እጅግ ተደስቶ ሲፈጠር ከነበረው ይበልጥ እጥፍ ድርብ ክብርና ሥልጣን አጎናጸፈው። የመላእክት ሰራዊት ሁሉ አለቃና ርዕሰ መላእክት አደረገው። መልእክተኛዬ ነህ አለው። ከመላእክት ሁሉ አብልጦ ወደደው። ቅዱስ ሚካኤል ኃይል የሞላበት መልአክ ነው። ክቡርና በመንበሩ ልዑል ነው። የእግዚአብሔር አገልጋይና እኛን የሚያንጽ መልካም አብነት ያሳየ መልአክ ነው። ታማኝነቱ በእምነት የደከምነውን እኛን የሚገስጽ ጉልህ አብነት ነው። ቅዱስ ሚካኤል እግዚአብሔርን ለማገልገል በሰማይ እንደተፈጠረ እንዲሁም እኛ በምድር እግዚአብሔርን ለማገልገል ተፈጥረናል። ስለዚህ እኛም በአምላክ አገልግሎት እንደ እርሱ ትጉሆችና ታማኞች መሆን ይገባናል። በተለይ በፈተና ጊዜ የእርሱን ጽናትና ብርታት መከተል ያስፈልገናል። ሰይጣንና ክፉ ሰዎች ፈጣሪያችንን ሊያስክዱ ከእርሱ ሊያርቁንና በእርሱ ምትክ ደግሞ በእኛ ላይ ሊነግሱ ሲፈልጉ እንደ ቅዱስ ሚካኤል ማን እንደ እግዚአብሔር እያልን ጨክነንና በርትተን ልንዋጋቸው ይገባል። ቅዱስ ሚካኤል የአዳም ልጆች ታማኝ ጠባቂና ረዳት ነው። ሩሩ መልአክ በልዑል እግዚአብሔር መንበር ፊት ቆሞ ስለ ሰዎች የሚማልድ ነው። ይህ ታላቅ መልአክ በሰማይ እግዚአብሔርን ሊነገር በማይችል ትጋት ያገለግላል። በምድር ደግሞ እኛን ሰዎችን ከፍ ባለ ርኅራኄና ጥንቃቄ ይጠብቀናል። ቀድሞ እስራኤላውያንን በችግራቸው ጊዜ ይረዳቸው ነበር። ምክንያቱ ደግሞ መጽሐፍ እንዲህ ይላል። በትንቢተ ዳንኤል ምዕራፍ 12 ቁጥር 1 ላይ ሕዝብህን የሚጠብቀው ታላቁ መልአክ ሚካኤል በዚያን ጊዜ ይገለጣል ይላል። ይህ ታላቅ መልአክ ቀድሞ ለእስራኤላውያን ያደርገው የነበረው እርዳታ ዛሬም ለሕዝበ ክርስቲያኑ እንደቀጠለ ነው። ነቢዩ ዳዊትም በመዝሙሩ እንዲህ ብሏል። የእግዚአብሔር መልአክ በሚፈሩት አጠገብ ሆኖ ይጠብቃቸዋል፣ ከጠላቶቻቸውም ደግሞ ያድናቸዋል። ይህም በመዝሙር 33 ቁጥር 7 ላይ የገለጸው ነው። ሕዝበ ክርስቲያኑ ቅዱስ ሚካኤልን ብዙ እንደሚያምነውና እንደሚያከብረው እንዲሁ እርሱ ቅዱስ ሚካኤል ሕዝበ ክርስቲያኑን በብዙ ያፈቅረዋል። በልዩ መንገድም ይመለከተዋልና ይጠብቀዋል። በነፍስም ሆነ በሥጋ ይረዳዋል። በውጊያ ወቅትና በፈተና ጊዜም ከጎኑ ይቆማል። ሁላችንም ክርስቲያኖች የቅዱስ ሚካኤልን እርዳታ እንለምን። እግዚአብሔር ቅዱስ ሚካኤልን ጠባቂያችንና ረዳታችን አድርጎ ሹሞታል። ይህ መሠረት ያለው ሐቅና እምነት ነው። ቅዱስ ሚካኤል
ክቡርና የትልቅ ሥልጣን ባለቤት ታማኝ መዳኛችን ነው። እርሱ ከኛ ጋር እያለ የሚያስፈራን ነገር የለም። ሁልጊዜ በተለይም በችግር ወቅት እንዲረዳን ወደ እርሱ እንማጸን። እግዚአብሔር የሰጠን ትልቅ ጠባቂ መልአክ በመሆኑ ቅዱስ ሚካኤል ሆይ ለምንልን እያልን ጥበቃውን እንጠይቅ። ውድ የንሴቦ ቲቪ ቤተሰቦች ዛሬ በታሪካችን በጥቂቱ የቅዱስ ሚካኤልን ታሪክ አይተናል። በሌሎች አስተማሪ ታሪኮች እስከምንገናኝ ይህንን ቪዲዮ ላይክ፣ ቻናሉንም ሰብስክራይብ በማድረግ የንሴቦ ቲቪ ቤተሰብ ይሁኑ። በሌላ ታሪክ እስከምንገናኝ ቸር ቆዩልኝ።